እዝራ በቀላሉ ግራ የሚጋባ አይነት ሰው አይደለም ባክሽ። እንዴት? አሁንማ እኮ ለምዶኛል። ሲሄድ መሸኘት፣ ስመለስ ደግሞ መቀበል ለምዷል። የሆነ ጊዜ የቆረጠ ቀን ግን ጉድሽ ነው። እና የቁረጣ እኔ ምን አገባኝ? ፍቅር ላይ ደግሞ ምን አገባኝ ይባላል እንዴ? ሰላምዬ እሱን ታየውና፣ እማዬ ግን ምን ሆና ነው? ምን ሆነች? ልብሷን ጥላ እያበደች እኮ ነው። አቶ መስፍን ጉድ ሰርቷት ነው። ሰላምዬ ግን ምን ሆነሻል? ቆይ አባዬ ብትይ አሁን ምን ትሆኛለሽ? ከስሙ ምን አለሽ? እንዴት ነው የሌለው? አባትሽ እኮ ነው። አንቺ ስለ ስሙ ታስረጅኝ ወይስ እኔ ስለተፈጠረው ነገር ላስረዳሽ? እሺ ንገሪ፣ ምንድን ነው? እማዬ መቼም ድርጅቱን ለአባዬ አደራ እንዳለችው ሰምተሻል። እና አቶ መስፍን ወዬ ደግሞ ድርጅቱን ሸጦ በልቶታል። ማለት ድርጅቱ ከስርስር ብሏል። እንዴት? እሱን የሚያውቀውማ አባዬ ብቻ ነው። እሱ አውቆ ነው እንዲያደረገው? እሱን እኔ እንዴት አውቃለሁ ብለሽ ነው? እሱ ደግሞ እሷ ደህና ሰው መስለው ሊጠይቃት ሲመጣ እሷ ራስ ነብር ሆና ጠበቀችው እና አባረረችው። ዘንድሮ ግን ቆይ ምን አይነት ሰይጣን ነው እዚህ ቤት የገባው? በቃ አንቺ እሺ በቃ እደውልልሃለሁ። በቃ ሰላም የኔ ልጅ ቻው። እሺ እሺ ቻው። ቻው በቃ እሺ አባዬ። ቆይ ግን እነዚህ ሰዎች የተጣሉት የምራቸውን ነው እንዴ? አሁንስ በጣም እያስፈሩኝ ነው። ምን ባደርግ ነው የሚሻለው? እማዬ ምናሴ ይሄ ሰው እያስወጣልኝ። አረ ሄደዋል እማዬ። ወይኔ ሜላት ባል ነው ብዬ ባስገባው ጭራሽ ልጅ ሆኖልኝ አረፈ። እማዬ አሁንስ ነገራችሁ ምንም እየገባኝ አይደለም። አንተ ደግሞ እስኪ ተወኝ ምናሴ። ምን ተፈጥሮ ነው? ተወኝ አልኩህ። አሁንስ አበዛችሁት። ቆይ እስከ መቼ ነው የምንተዋችሁ? ብነግርህም አይገባህ። ባይገባኝም ንገሪኝ። ድርጅቱ ጋር ሄጄ ነበር። እና ደግሞ ድርጅት ላለው ፈርሷል እኮ። ምን ድርጅት አለኝ? ምን ሆኖ ነው የፈረሰው? ድርጅቱ ትልቅ ኪሳራ ውስጥ ነው። የምን ኪሳራ? ምናሴ አይገባህም ያልኩህ እኮ ለዚህ ነው። ሳይገባኝ ቀርቶ ሳይሆን ከአባዬ ጋር ምን አገናኘው ብዬ ነው። እንዴ ማረሚያ ቤት ሆኜ ድርጅቱን ሲመራ የነበረው እሱ አይደል እንዴ? እና ቢሆንስ? ምናሴ አሁንም ልትከራከርለት ነው አይደለም? አልገባም። ለምን? እዝራ የሀኒቾ ጉዳይ በጣም ግራ ገብቶታል። ምክንያቱም ያው ሀኒቾ ስትፈልግ ትጠፋለች፣ ስትፈልግ ደግሞ እየመጣች ደግሞ እንደገና እንደምትወደውና ከእሱ ጋር ስትሆን ደስ እንደሚላት ተናግረዋለች። እናም በዚህ ምክንያት ግራ ተገብቶ ሰላምን ሊያናግራት ፈልጎ ነበር። እና ምንድን ነው እናንተ ሰዎች ሰላም አልነበራችሁም ወይ ብላ ስትጠይቀው ሰላም ነን፣ ግን በጣም ግራ እያጋባኝ ነው ያና ጉዳይ። ምክንያቱም ደህና ነስል ትጠፋለች፣ ደግሞ ጠፍታ ደግሞ ስተዋት ደግሞ እንደገና መታ ደግሞ እንደምትወደኝ ትነግረኛለች እና የእሷ ጉዳይ ግራ እያጋባኝ ነው ምናምን ብሎ ሲላተኝ ያው ፍቅር ነው፣ ፍቅር እንደዚህ ግራ ያጋባል፣ ስለዚህ መረዳት አለብህ ብላ በስከ መጨረሻም አንተን በዚህ እድሜ ስለ ፍቅር ማስረዳት የለብኝም ብላ ጥላው ሄዳለች። በሌላ በኩል ጽዮንና ቤቲ እንግዲህ እህትማማቾች ሆነው ተገኝተዋለኝ። ቤቲ ማለት ያቶ በቃሉ ሁሉ ነገር የምታረግለት የምትታዘዘው ልጅ ናት። ጽዮን ደግሞ ልጁን ያፈቀረችው ናት ማለት ነው። እንግዲህ ሁለታቸውም ተመሳጥረው እዝራን ለገንዘቡ ስትል ነው ጽዮን እወድሃለሁ እያለች ይህን ሁሉ ጊዜዋን ስታባክነው የነበር። ኢቨን ትምህርት እንኳን የምትማረው እሱን ለማግኘት እንደሆነ ነው የተናገረችው። እናም በስከ መጨረሻ እሱ መለመንና መከተል ሲሰለቻት በቃ እኔ አንተን ፈልጌ ሀፈቃ ፍቅሬ እንዳይመስልህ ገንዘብ ክን ብዬ ነው ብላ ሲያቀብጣት ቀባጥራ ስታበቃ እህቷ ደግሞ ይህን እንዴት ታረጊ ትችያለሽ? ማድረግ የለብሽም ምክንያቱም ገንዘብ ያስፈልገናል ብላ ከኔና አንቺ ውጭ ማንም የለንም፣ ድጋሚ ስራ ልትቀርብ ይገባል ብላታለች። እሷ ደግሞ በቃ እኔ ሰልችቶኛል የሱ ነገር፣ እንደማንኛውም ሰው ትምህርቴን ተምሬ በራሴ ነገሮች ማስተካከል እችላለሁ ብላት ነበር። ነገር ግን ሁሉም ይሄ ኢትዮጵያ ውስጥ ያለው ሕዝብ ያልተማረ ይመስልሻል እንዴ? በዚህ ሰዓት ያለ ገንዘብ ማንም ሰው ሁሉ ነገር ገንዘብ ነው የሚያንቀሳቅሰው ብላ እህቷ እንግዲህ የራሷ የገዛ እህቷን ሌላ ችግር ውስጥ እየከተተቻት ነው ማለት ነው። በዚህ ምክንያት ሲሆን እንግዲህ አንድ ያበላሸችውን የእዝራን ጉዳይ ለማስተካከል ጥረት እያደረገች ነው። እዝራም ያው እስካሁን እኔ አንቺን ወዳኝ እየገፋዋት ብዬ ራሴን በጸጸት እየቀጣው ነበር፣ ነገር ግን ጸጸት ስላዳንሽኝ በጣም አመሰግንሻለሁ ብሏታል። በሌላ በኩል ወይዘሮ ሜላት ድርጅቱ አደጋ ላይ ስለደረሰ ጸባይ እየነሳት ነው የሚገኘው።
እናም በዚህ ምክንያት ከባሏ ጋር ልትታረቅ ልጆቿ እየሞከሩ ነበር። ነገር ግን ያው ተናዳ ቤት ስለመጣች በዛ በድርጅቱም ምክንያት እንግዲህ በጣም ክብሩን ዝቅ አድርጋ እንቃ ድጋሚ ልከዋለች ማለት ነው ባሏን። እና እሱም በጣም ይቅር ባይ ነው እውነት ለመናገር እንደዚህ አንተ የተረገምክ ብላ ሰድበው ድጋሚ ይቅርታ አድርጎላ በመገናኘታቸው ራሱ ትልቅ ታመሰግነው ይገባታል አቶ መስፍንን እውነት ለመናገር። እናም ድጋሚ ለማናገር ሞክራ ነበር። ምክንያቱም ድርጅቱን በአንተ ምክንያት ነው እዚህ ላይ ደረጃ ላይ የደረሰው፣ ስለዚህ አብረን ሆነን ማስተካከል አለብን ብላ በግድ እንግዲህ መኪና ውስጥ አድርጋ ወስደዋለች። እና ገብተው ሲያዩም ድርጅቱ በጣም ኪሳራ ላይ እንደሆነ እና እዚህም የአቶ በቃሉ እጅ እንዳለበት ሜላት ጠርጥራለች። ምክንያቱም የእሷ ደንበኞች እንዳለው ወደ አቶ በቃሉ እየሄዱ እንደሆነ እሷ ምርት ላይ ደግሞ ጥያቄ ያስነሳ ስለመሆኑም ይህም በግልጽ አውቃለች ማለት ነው። ስለዚህ እሷም አቶ በቃሉ ነው እንደዚህ ያደረገኝ፣ ስለዚህ እሰራለታለሁ፣ ገለዋለሁ እየዛ ልጅ እያለች ይዘተች ነበረ። እሱ ደግሞ ነገሮችን ወደ ሰው ማጠቆም አቁተን ራሳችን ውስጥ ነው ችግሩ ያለው፣ ችግሩን እንፍታ ብሏታል። እሷም ያው እውነት ለመናገር ጠርጥራለች። ምክንያቱም ከበፊት ጀምሮ እሱ የኔን ድርጅት ለመጣል አንተ ውጭ ባለህበት ጊዜ ራሱ እኔን ድርጅት ለመጣልና የራሱን ከፍ ለማድረግ ብዙ ጥረት ሲጠራ ነበር፣ አሁን ተሳካለት ብላለች። አቶ በቃሉም ያው እውነቱን ስላወቀች ምንም አታመጣም ከዚህ በኋላ ብሎ ደስታውን እያጣጣመ ነው ማለት ነው። ነገር ግን ከዚህ በኋላ ሜላት ካወቀች ስም መብላ አርፋ የምትቀመጥ አይመስለኝም። ምክንያቱም ከባሏ ጋር ተባብራ እሱን ለመጣል እንግዲህ የምታደርገው ጥረት ይቀጥላል ማለት ነው። በሌላ በኩል ያው እንግዲህ የሁለት ተቀናቃኝ ልጆች ነው የተዋደዱት ማለት ነው። እዝራ የአቶ በቃሉ ልጅ ነው፣ ሀንቾ ደግሞ የሜላት ልጅ ነው። እና ይህን ነገር ሲታወቅ ራሱ ሁለታቸው ግንኙነት ላይ ችግር የሚያመጣ ይመስለኛል። ምክንያቱም በጣም ከባድ ነው። ሁለታቸውም ጠላት ናቸው። አሁን እንደ ጠላት ነው እየተለያዩ ያሉት። ወይዘሮ ሜላትም አሁን በዚህ ከገፋችበት አደጋ ውስጥ ጥለዋለች። እና አቶ መስፍንም ያው የሜላትን ጸባይ ስለሚያውቅ በቃ ተይኛኝ ሴትዮ ምን አድርጊ ነው የምትለኝ ስትለው ሁለታችንም አብረን ሆነን ድርጅቱን ማስተካከል አለብን ብላ የመኪናውን በር ዘግታ አስቀምጠዋለች ማለት ነው። እና ወይዘሮ ሜላት ስትናደድ የምታደርገውን አታውቅም። በዚህ ምክንያት እንግዲህ ከሰላምና ጋር በጣም ተደጋጋሚ ይጣሉ። በቃ እሱም እንደ ሰው ተሰርቷል። ስለዚህ ልትረጅ ይገባል። ሁሌም የሆነ ነገር ሲጠፋ ወደ እሱ ነው ጥፋቱን የምታላከቂው እንጂ እኔ ነኝ ጥፋተኛ ብለሽ አታውቂም እማዬ፣ ስለዚህ ለሱም ልታስብ ይገባል ብላ ተናግራት እናቷን ምግብ እየበሉ ጥላት ሄዳለች ማለት ነው። ሀንቾም ለማገላገል ሞከረች እና ሁለታቸው እናቷም ያው በእርግጥ ቁጣ ናት፣ ግን ቢሆንም ሰላምም ቢሆን እናቷን ማክበር አለባት። እንደዚህ መናገር የለባትም በሁለታቸው ጣልቃ ገብታ ማለት ነው። እናም ልጆቻቸውም ሁለት የቤተሰቡን ሰላም ለማውረድ እየጣሩ ነው የሚገኙት እና ይሳካላቸዋል የሚለው ደግሞ የሚታወቅ ይሆናል ማለት ነው። ኖላዊ ድራማ እንደዚህ እያለ ቀጥሏል። ሰላምና ሀኒቾም እንግዲህ ድርጅቱን ጉዳይ ለእኛ ስጭን፣ እኛ በሙያችን በምንማረው ትምህርት መሰረት ድርጅቱን በምንችለው ልናግዝሽ እንችላለን፣ ስለዚህ ኃላፊነቱን ለነስጭን ብለው ቢሏትም እሷ ግን ፍቃደኛ አይደለችም። እኔ ዋጋ የከፈልኩበት ድርጅቴ ነው፣ ቃቃ መጫወቻ አይደለም፣ ለእናንተ አሳልፌ አልሰጠውም ብላ ሁለታቸውንም እንግዲህ ፍቃደኛ አልሆነችም ማለት ነው። እነሱ ደግሞ ያው የተማሩት የትምህርት ፊልድ ስለሆነ በዛም ድርጅቱን ደርተን የተሻለ ነገር ላይ እናደርሳለን ብለው ስላሰቡ ነበረ። ግን ወይዘሮ ሜላት ፈቃደኛ አይደለችም። ሁለታቸውም እንግዲህ በሚችለው ነገር አግዘው ወይዘሮ ሜላት የድርጅት ሰላም ከሌለው የሷም ሰላም ይናጋል። የሷ ሰላም ተናጋ ማለት ደግሞ የዛን የድርጅቱን ብጥብጥ ቤት ታመጣዋለች፣ ቤቱን ትበጠብጠዋለች ማለት ነው። ደግሞ የታወቀ ነው። ስለዚህ ቤታቸው ሰላም እንዲሆን ከወይዘሮ ሜላት ጎን መቆም አለባት። በእርግጥ በጣም ስትናደድ የምታደርገው ነገር ጥሩ አይደለም። ምክንያቱም ቤተሰቧን በጥብጣ ድርጅቱን ብታድነው ምንም የሚጠቅማት ነገር የለም። እና የዛሬው ክፍል ይመስላል። ውድ ቤተሰቦቻችን ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አብራችሁን ሆኖ ስለምትከታተሉ እናመሰግናለን። በያላችሁበት ሰላማችሁ ይብዛ። ሰናይ ጊዜ ተመኘንላችሁ። ቻው።